ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አላችሁ? ከሀገሬ ቴሌቪዥን ሀገሬ ትንታኔ መሰናዳችን ጀምሯል። ሙሴ ከበደ ከባልደረባ ኃይሌ ገብረ ታደሰ ጋር በአንድ ዓለም አቀፍ ርዕሰ ጉዳይ ልንወያይ ስቱዲዮ ተገኝተናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግሪንላንድን ለመግዛት መፈለጋቸውን ተከትሎ በአውሮፓ ምድር ከፍተኛ ውጥረት ነግሷል። በዚህ ጉዳይ ላይ በስፋት ቆይታ እናደርጋለን። እናንተም እስከ ፍጻሜው ድረስ አብራችሁ እንድትዘልቁ የአክብሮት ግብዣችን ነው። ኃይሌ እንደምን አለ? እንደምን አለ ሙሴ? አለን ሁሉ መልካም አለን። እንግዲህ ያው ሰሞነኛው ውጥረት የነበረው ጉዳይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግሪንላንድን ለመፈለግ መወሰናቸውና እሱን ተከትሎ ያለው ሰጣ ገባ ነው። እንግዲህ ዶናልድ ትራምፕ ከዚህ ቀደም ብዙ አወዛጋቢ ውሳኔዎችን፣ መግለጫዎችን ሲያወጡ እንሰማለን። ይህ ደግሞ የተለየ የሚያደርገው ነገር በተለየ ኒኮላስ ማዱሮን እንግዲህ ከስልጣን ካስወገዱ በኋላ ብዙም ሳይቆይ ነው ይሄ ነገር የመጣውና ምናልባት በኒኮላስ ማዱሮ ላይ የተወሰደው እርምጃ በጣም ብዙ ስጋቶችን ፈጥሯል። ከኢራንም ጋር በተያያዘ የሚነሱ ብዙ ጉዳዮች ነበሩ። አሁን ደግሞ ግሪንላንድ ላይ እንግዲህ ለመግዛት ቆርጦ ተነስቷል። እንዲሁም ደግሞ ይህንን በሚቃወሙ ሀገራት ላይ ታሪፍ ለመጣልም እንዲሁም ዝተዋል። ይህ ብዙ የሚያዋይ ብዙ ጉዳዮች አሉት። ለምንድን ነው ግሪንላንድ የትኩረት ማዕከል የሆነችው? ትራምፕ ግሪንላንድን ለመፈለጓት እነ ኔቶ እንዲሁም የግሪንላንድ ደግሞ አሁን በባለቤትነት ስር የምትተዳደርበት ሀገር ዴንማርክ ደግሞ እንዲሁ ለምን እየተቃወሙ ይገኛሉ? ከሩሲያ እዛ አካባቢ ካሉ የተለያዩ ሀገራት የቀጠና ሀገራት ጋር በተያያዘ ምን የሚያሳስረው ጉዳይ አለ የሚለው ጉዳይ በስፋት እያነጋገረ ነው። ምናልባት ቀዳሚ አድርገን የምንወያይበት ጉዳይ ግሪንላንድ እስኪ ምን አይነት ሀገር ነች? በምን አይነት መልኩ ደግሞ ለትራምፕ ይህንን ያክል ጠቃሚ ወይም አስፈላጊ ሆና ተገኘች የሚለውን ቀዳሚ እናድርገው። ባለፈው ሳምንትም አንስተናል። አይ ቲንክ ትራምፕ መፈለጋቸው የሚያጠያይቅና ጥያቄ ውስጥ ለምን የሚያስብል ጉዳይ አይደለም። ያው ትራምፕ ናቸው ለሀገራቸው ቅድሚያ ይሰጣሉ የሚለው የፖሊሲያቸው አለ። ያንን ከማስተግበር አንጻር በየትኛውም ሁኔታ አሜሪካን ተጠቃሚ የሚያደርግን ፖሊሲ በሙሉ ለመተግበር ዝግጁ ነኝ፣ ከዛም ባለፈ ደግሞ ሀያልነቷን ለመመለስና ሀያልነታቸውንም ለማሳየት በሚል መልኩ ነው እንግዲህ ይሄንን እንቅስቃሴ የሚያደርጉትና ግሪንላንድን መፈለጋቸው የሚያጠያይቅ ጉዳይ አይደለም። ለምን ፈለጓትም የሚያስብል አይደለም። ያው በእርግጥ ነው ምክንያቶች አሏቸው። የሚፈልጉባት ምክንያት ግን በመጀመሪያ ደረጃ ትራምፕ የፈለጓት ግሪንላንድ ምንድነች? እንደው ለማየት ያክል ቀለል አድርገን እንግዲህ ግሪንላንድ ግዙፍ የምንላት ደሴት ነች። በደሴት ደረጃ ትልቋ ነች። እንግዲህ በዓለም አቀፍ ደረጃ ያው በውሃ የተከበበች በመሆኗ ማለት ነው። ሙሉ ለሙሉ አውስትራሊያ ልንጠቅስ እንችላለን። ሀጉር እንደመሆኗ መጠን አውስትራሊያ ውጭ በደሴት ደረጃ ግን ግሪንላንድ ትልቋ ደሴት ነች። በግሪንላንድ ማለት ነው በደሴት ደረጃ። ግሪንላንድ የምትገኘው በሰሜን አርክቲክና በአትላንቲክና በአርክቲክ መካከል የምትገኝ ደሴት ነች። እንግዲህ ለአሜሪካ ቅርብ ነች። በግዛትነት ግን ለዴንማርክ ነች። በዴንማርክ ውስጥ ነው የምትገኘው። ለሩሲያም ትዋሰናለች። በቅርበት ደረጃ ለአሜሪካ ቅርብ ነች። በጂኦግራፊ ቅርበት በአቀማመጥ ደረጃ ስንመለከት፣ በአዋሳኝነት ግን በባለቤትነትም እንግዲህ ዴንማርክ እንደምታስተዳደራት ከዛ ባለፈ ደግሞ ለሌሎች አውሮፓ ሀገራትም ቅርብ ነች። በዴንማርክ ውስጥ ሆነች ማለት ደግሞ በአውሮፓ ሀገራት በኔቶ ውስጥ የመካተት እድሏ እንግዲህ በዴንማርክ ስም ትመጣለች ማለት ነው። ኦቶኖመስ ነች። እንግዲህ ራስ ገዝ ሆና ነው በዴንማርክ ውስጥ የምትተዳደረው። ራስ ገዝ ስንል ደግሞ የራሷ መንግስት አላት፣ የራሷ አስተዳደር አላት፣ ፓርላማ አላት። በራሷ ነው የምትተዳደረው ምን ልንል እንችላለን። ነገር ግን ዋና የሚባሉት የውጭ ጉዳይ ደረጃና በውጭ ጉዳይ ሚኒስቴር ደረጃ ያለውና የመከላከያዋ ግን ዴንማርክ ውስጥ ነው የሚካተተው። በዛ ደረጃ ያለች ራስ ገዝ የምትባል ሙሉ ለሙሉ ራሷን ችላ ሀገር ያልሆነች ነገር ግን በርካታ የሚባሉ የሀገርነት መሰረቶችን ያሟላች በመንግስት አስተዳደር ረገድ ያለች ሀገር ነች። ወደ 56,000 ገደማ ነዋሪዎች ይገኙባታል። ኢኮኖሚ እንቅስቃሴዋን ስንመለከት የሚጠበቅ ነው። ካለችበት በውሃ ከመሸፈኗ በአካባቢዋ ውሃ በዙሪያዋ ከመገኘቱ አንጻር ከፍተኛ የኢኮኖሚ ገቢዋ የአሳ ምርት ነው በከፍተኛ ደረጃ ማለት ነው። ከአሳ ምርት የሚገኘው ከፍተኛ ገቢ ነው። ከዛ ባለፈ የቱሪዝም፣ የማዕድን እነዚህ አይነት መሰረታዊ የሚባሉ የገቢ ለሀገሪቱ መንግስት በገቢ ደረጃ የምትተዳደርበት የኢኮኖሚ እንቅስቃሴዋ መሰረቷ ነው እንግዲህ የግሪንላንድ ማለት ነው። ይህንን ስንመለከት መሰረታዊ ነገሮች ናቸው። የአሳ ምርት ከፍተኛ ቢሆንም እንኳን ከዛ ባለፈ ግን ቱሪዝምና የማዕድን የሚባሉት መሰረታዊ ነገሮች ናቸው። እንግዲህ ማዕድን የሚባለውን ሀሳብ ስናነሳ ትራምፕ አይናቸውን የማያሹበት ጉዳይ ነው እንደዚህ አይነት ነገርን ሲያገኙ ማለት ነው። ከዚህ በፊት ዩክሬን ላይ ያደረጉት ስምምነት የማዕድን ስምምነቱንም ማንሳት እንችላለን። አሜሪካ ተጠቃሚ የምትሆንበትን ለዩክሬን ድጋፍ የሚያደርጉ ከሆነ በየትኛውም መንገድ አሜሪካ ተጠቃሚ የምትሆንበትን መንገድ ማመቻቸት ይፈልጋሉ ትራምፕና ከዚህ አንጻር መፈለጋቸው ጥያቄ ውስጥ የሚገባ አይደለም ነው። ለምን ትራምፕ ግሪንላንድን ፈለጉ ስንል እንግዲህ ባለፈው ሳምንት አንስተነዋል። በደቡብ አሜሪካም ያደረጉት ተመሳሳይ
የሚያሳይ ነገር አለና ሌሎች ሀገራትም ስጋት ውስጥ እንደነበሩ አነስተናልና በደቡብ አሜሪካ ያለውና አሁን ደግሞ በግሪንላንድ አካባቢ ያለው ጉዳይ በዋነኛነት ራሳቸውን በተደጋጋሚ የሚያነሱት የብሔራዊ ደህንነት ጉዳይ ስላለባቸው አካባቢያቸው ከየትኛውም አይነት ስጋት አሜሪካ ከየትኛውም አይነት ስጋት ነፃ ሆና ሀያልነቷን ማስጠበቅና ማስቀጠል ይፈልጋሉ። እንግዲህ በስጋትነት የሚያነሷቸው እነ ሩሲያ እነ ቻይና በከፍተኛ ስጋትነት ስለሚነሱ ማለት ነው። ይሄንን ደህንነት ማስጠበቅ ነው እንዳልነው። ደግሞ አሁን ሌላኛው ግሪንላንድን ለመቆጣጠር ምክንያታቸው እኛ ማንቆጣጠራት ከሆነ ሩሲያና ቻይና ወደዚህ ማስፋፋታቸውና ይሄንን አካባቢ የመቆጣጠር እድል አላቸው የሚል ስጋት አለባቸው። እንግዲህ ሩሲያ ደግሞ ምን ያክል እንደምታዋስናት አሁን የሚያነሳነው ጉዳይ ነው፣ ምን ያክል ቅርብ እንደሆነ ያንን አካባቢ የመቆጣጠር እድል አላቸው ነው። ሜድቬዴቭም ባለፈው ሳምንት በቀልድም ይሁን አነስተውታል። ትራምፕ ጉዳዩን የማያፋጥኑት ከሆነ እኛ የመቆጣጠር እድል ይኖረናል አይነት ነገርን አነስተዋልና ያው በዲፕሎማሲ መሰረት እንግዲህ ትራምፕና የአውሮፓ ሀገራትን ለማቃረን በሚመስል መልኩ ነው እንግዲህ ዩክሬንና ሩሲያ እያደረጉ ካለው ጦርነት አንጻር አውሮፓውያን ለዩክሬን የሚያደርጉት ድጋፍ እንግዲህ ሩሲያ ላይ ጫና ማሳደሩ ስለማይቀር ያንን ጫና ለማስቀረት የኔቶንም አቅም ለማዳከም ሲባል በአውሮፓና በአሜሪካ መካከል ያለውን ግንኙነት ማደብዘዝ ስለሚገባ ነው እንግዲህ ሜድቬዴቭ ያንን ያሉት። እንግዲህ ያንም ደግሞ እንደ አንድ ምክንያት ነው በትራምፕ ስር የሚነሳው ያልነው የብሔራዊ ደህንነት ጉዳይ ያለባቸው። ከዛ ባለፈ ደግሞ የሩሲያና የዩክሬን የሩሲያና የቻይና መስፋፋትን በስጋትነት ይቆጥሩታል። ከዛ ባለፈ ደግሞ እንግዲህ ቅድም እንዳነሳ ነው የግሪንላንድ ኢኮኖሚ የተመሰረተው በአሳ በቱሪዝምና በማዕድን ላይ ነው። ይሄንን ከፍተኛ የሆነ አቅም ያለውን ኢኮኖሚያዊ ተጠቃሚነትን ወደ አሜሪካ ማምጣት ይፈልጋሉ። እንግዲህ ግሪንላንድ ካላት የኢኮኖሚ አቅም አንጻር እና ያላት ህዝብ ጋር ተመጣጣኝ አይደለም የሚሉ ነገሮች አሉ፣ ካላት ከፍተኛ አቅም አንጻር ማለት ነው። ያንን ነገር አሜሪካ መቆጣጠርና ወደ ራሷ ኢኮኖሚ ተጠቃሚነቱን የማረጋገጥ ፍላጎት ይኖራቸዋል ማለት ነው። እንግዲህ በታሪክ ደረጃ በ1950 ስምምነት ነበራቸው አሜሪካና ግሪንላንድ እዛ አካባቢ ላይ አሜሪካ የጦር ሰፈር እንዲኖራት የሚያስችል ስምምነት። ነገር ግን ያሁኑ የትራምፕ ሀሳብ የጦር ሰፈር በቂ አይደለም፣ ሙሉ ለሙሉ እንግዲህ ግሪንላንድን መቆጣጠርና ማስተዳደር እንፈልጋለን የሚል ሀሳብን ነው እያነሱ ያሉት። እንግዲህ ባየናቸው መሰረት ግሪንላንድ ይህንን ያክል በደሴት ደረጃ ትልቅ ደሴት ብትሆንም በነዋሪ ደረጃ ግን ወደ 56,000 ገደማ ያላት ከዴንማርክ ጋር በኦቶኖመስ ስቴትነት የምትተዳደር ግዛት ነች። እንግዲህ ትራምፕም ደግሞ የፈለጉባቸው ዋና ምክንያቶችን ግልጽ አድርገዋል። ከብሔራዊ ደህንነት አንጻር፣ ከሩሲያና ቻይና መስፋፋት አንጻር፣ ከዛ ባለፈ ደግሞ ባለሙያዎች የሚያነሱት የኢኮኖሚ ተጠቃሚነታቸውን ማረጋገጥ ይፈልጋሉ። እዛ አካባቢ ያለውን የተፈጥሮ ሀብት የመጠቀም ፍላጎት በትራምፕ ውስጥ ይኖራል የሚል ነገር አለ። እንግዲህ ይሄ ያለ ምክንያት አልተነሳም። ያው ትራምፕ ወደ ሌሎች አካባቢዎች ሲሄዱ ጥቅማቸውን ለማስጠበቅ ቅድሚያ የሚሰጡት ጉዳይ ስለሆነ ነው። የቬኔዙዌላውን ከነዳጅ ጋር እንደተያያዘው ሁሉ የአሁኑ ደግሞ ተፈጥሮ ሀብት እንግዲህ ነዳጅ፣ ማዕድንና የአሳ ሀብቷ በከፍተኛ ደረጃ ስለሆነ ያንን የመጠቀም ፍላጎት አላቸው የሚሉ ነገሮች ተነስተዋል። ስለዚህ ትራምፕ ግሪንላንድን ለመፈለጋቸው በምክንያትነት የተነሱት ጉዳዮች እነዚህ ናቸው ማለት ነው። እንግዲህ የትራምፕ የኢኮኖሚክ ባክግራውንድ ወይም ደግሞ የቢዝነስ ሰው ናቸው፣ ቢሊዮነር ናቸው። ስለዚህ አብዛኛው ውሳኔዎቻቸው በተለይ ወደ ስልጣን ከመጡበት የሁለተኛው የመንበረ ስልጣናቸው ላይ በደንብ በስፋት እየተመለከተ የምንገኘው ዋና ማጠንጠኛው ኢኮኖሚ ጉዳዮች ናቸው፣ ታሪፎች ናቸው። ስለዚህ ይሄኛውም ከዚያ በኩል ማየቱ በጣም አስፈላጊ ነው። ሁለት ምክንያቶች ይጠቀሳሉ። ግሪንላንድ ለምን ይህን ያህል አስፈላጊ ሆነች የሚለው ጉዳይ ሲነሳ የመጀመሪያው ሚሊታሪ ነው። አንተም እንዳነሳኸው ከአካባቢው ስትራቴጂካዊ ጠቀሜታዊነት ጋር በተገናኘ በጣም ይቺ አካባቢ ላይ ወታደራዊ የጦር ሰፈር እዛ አካባቢ ላይ ለማቋቋም እንዲሁም ደግሞ በዚያ አካባቢ ላይ ሊቃጡ የሚችሉ የትኛውንም አይነት ጥቃቶች ከዚያ ስፍራ ላይ ሆነው ለመመከት የሚያስችል ነው። በነገራችን ላይ አሁንም አሜሪካ በዚህ አካባቢ ብዙ ሳተላይቶች አሏት፣ ብዙ የራዳር ጣቢያዎች አሏት። ስለዚህ አሁንም እየተጠቀመች አይደለም የሚለው ነገር አይነሳም። አንተም እንዳነሳው ከዚህ ቀደም የዴንማርክ መሪዎችም ሲገልጹ የነበረው ጉዳይ ይሄ ነው ማለት ከአሜሪካ ጋር በዚህ በወታደራዊ ትብብር ማዕቀፍ አብሮ ለመስራት ፈቃደኞች ነን የሚል ነገር አንስተዋል። እንደምታውቀው በኔቶም በተለያዩ የወታደራዊ ጥምረቶች አሜሪካና እንዲሁም ዴንማርክ ግሪንላንድን ጨምሮ በትብብር የሚሰሩባቸው ብዙ ስምምነቶች አሉ። ከዚያ ባሻገር ደግሞ ወታደራዊ ጦር ሰፈር እዛ አካባቢ ላይ ከማስፈር ባለፈ ደግሞ የሚነሳው ትልቁ ነገር ምንድነው? የኢኮኖሚያዊ ጠቀሜታው ነው። ስለዚህ አሁን የሚፈልጉት ትራምፕ እዛ አካባቢ ላይ ጦር ሰፈር ማቋቋም አይደለም ወይም ደግሞ ወታደራዊ ወይም ከስትራቴጂካዊ ጠቀሜታነቱ ባሻገርም እንግዲህ እሳቸው በእርግጥ ይህንን ነገር በስፋት እያራገቡ የሚገኙት ይህንን ሀሳብ ነው። ሩሲያና ቻይና ይወራሉ። ስለዚህ እኛ ቀድመን ይህንን ነገር ማንይዝ ከሆነ ስጋቱ አሁንም አለ የሚል ነገር አንስተዋል። ነገር ግን የስካይ ኒውሱ የወታደራዊና እንዲሁም የደህንነት ተንታኙ ፕሮፌሰር ማይክል ክላርክ ይህንን ሀሳብ አይስማሙ። እሳቸው እንግዲህ በስፋት እንዳነሱት ግሪንላንድ አሁን
በቻይናና በሩሲያ የመወረር እድሏ በጣም ጠባብ ነው። ኦልሞስት ኢምፖሲብል ነው የሚሉት። ምክንያቱም በጣም ከዛ አካባቢ ላይ በሁለቱም በተለይ በዋናነት ደግሞ የሰሜን አርክቲክ አካባቢን የሰሜን ንፍቀ ክበብን በመጠቀም ሊወሩ የሚችሉበት እድል በጣም ጠባብ ነው፣ ወይም ኦን ሊያደርጉ የሚችሉበት እድል ጠባብ ነው። ምክንያቱም የዴንማርክ ባለቤትነትን ጉዳይ ታነሳለ። ስለዚህ በዚህ መልኩ ትራምፕ እያቀረቡት የሚገኙት ክሌም ወይም ደግሞ ሀሳብ ትክክል አይደለም፣ ተጨባጭ አይደለም የሚል ነገር ያነሳሉ። የምንመለከተውም ያንን ነው። ስለዚህ ከዚህ ከወታደራዊ ወይም ስትራቴጂካዊ ጠቀሜታነቱ ባሻገር ኢኮኖሚያዊ ጠቀሜታው ያመዝናል የሚሉ ሀሳብ አሁን በስፋት እየተነሳ ይገኛል። ያጎላል። ያንንም በዝርዝር ለመመልከት ያህል በተለይ እንግዲህ እንደሚታወቀው ግሪንላንድ በጣም ትልቅ የሆነ የተፈጥሮ ሀብት ያላት አካባቢ ነች። የተለያዩ ቁጥራዊ መረጃዎችም እንደሚያሳዩት ከሆነ በአውሮፓ ህብረት ከሚፈለጉ ወደ ከ25 እስከ 34 የሚደርሱ ጥሬ ዕቃ ሀብቶች ወይም ይሄ ሮ ማቴሪያልስ የምንላቸው ሀብቶች ይገኛሉ። ይህ እንግዲህ አይረን ኦር የብረት የተለያዩ የብረት አይነቶች እዛ አካባቢ ላይ ይገኛሉ። ታንግስተን፣ ዩራኒየም፣ ወርቅ፣ ዚንክ፣ ኮፐር እያልን በጣም የምንጠራቸው እስከ 34 የሚደርሱ ሀብቶች እዛ አካባቢ ላይ ይገኛሉ። ይሄ ማለት እንግዲህ የተለያዩ በተለይ በቴክኖሎጂ ላይ ልንጠቀማቸው የምንችላቸውን ንጥረ ነገሮች ያካትቱ ናቸው። ይሄ በዋናነት አሁን በተለይ ዓለም ወደ ዲጂታል ቴክኖሎጂ ወይም ደግሞ አሁን ላይ ዓለም በጣም እየዘመነች ነው ያለችው። ተሽከርካሪዎች ወደ ኤሌክትሪክ ቪክል እየተቀየሩ ነው። ስለዚህ ለኤሌክትሪክ ቪክሎች ለተለያዩ የቴክኖሎጂ መሳሪያዎች ላገለግሉ የሚችሉ ንጥረ ነገሮች ከዚህ ከግሪንላንድ የሚገኙ ናቸው። ይህ እንግዲህ በተለይ ሬር አርዝ ሚኒራልስ የምንላቸው ወይም ደግሞ አርኢ ተብሎ የሚታወቁ እነዚህ በጣም የሚጠበቁ ናቸው። ወይም ደግሞ በስፋት ከግሪንላንድ ትራምፕ አይናቸውን ግሪንላንድ ላይ ጥለዋል ብለው የሚነሱ ሀሳቦች ናቸው። ይሄ እንግዲህ እነዚህ በጣም ውድ የሆኑ ወይም ብርቅዬ ማዕድን ሀብቶች አሜሪካ ከዚህ ቀደም በተለያዩ ሀገራት ላይ ስትፈልግ የነበረው ሀብት ነው። ከነዳጅ ቀጥሎ እንደምታወቀው ከ60 በመቶ በላይ የሚሆነው የዓለም የነዚህ ብርቅዬ ማዕድን ሀብት ምንላቸው በአብዛኛው የሚገኙት ከቻይና ነው። ቻይና ነች ያንን የምትጠቀመው 90 በመቶ የሚሆነውን እዛው ፕሮሰስ አድርጋ ለተለያዩ ሀገራት የምትልከው ነው። ስለዚህ አሁን አሜሪካና የአውሮፓ ህብረት ከቻይና ጥገኝነት መውጣት ይፈልጋል፣ በተለይ በዋናነት ደግሞ አሜሪካ። ስለዚህ ይህንን ብርቅዬ ማዕድን ሀብቶች ከግሪንላንድ መቦጥቦጥ ወይም ደግሞ ማጋዝ ይፈልጋሉ ትራምፕ። ይህ እንግዲህ በተለይ የዚህ የሬር አርዝ ሚኒራልስ የምንላቸው ወይም ደግሞ እነዚህ ብርቅዬ ማዕድን ሀብቶች ከአፍሪካ ጋር ካለው ትኩረት ማዕከልነትም ጋር የምታያይዘው ነው። በተለይ የሴንትራልና የዌስት አፍሪካ ሀገራት በጣም ከፍተኛ የሆነ ማዕድን ሀብቶች እንዳሏቸው ይታወቃል። ዚንክ፣ ሌሎችንም አይነት ኮፐርን ጨምሮ። ስለዚህ እነዚህ ሀብቶች ከዚህ ቀደም ብዙ ጉዳዮች ይነሳሉ። አሁን በተለይ ፊት ነስቷቸዋል አይደል? የምዕራብ አፍሪካ ሀገራት የማዕከላዊ የአፍሪካ ሀገራትም እንዲሁም ጀርባቸውን ሰጥተዋል ለምዕራባውያን ሀገራት። ኢቭን ፈረንሳይን ጨምሮ የፈረንሳይ የወታደሮች ከዛ አካባቢ ላይ ለቀው እንዲወጡ ተደርጓል። አሜሪካም እንዲሁ በአሜሪካም ላይ ጀርባ ሰጥቷል። ስለዚህ ቀላል አይሆንላቸውም ከአፍሪካ ሀገራት ይህንን እነዚህን ብርቅዬ ማዕድን ሀብቶች ወደ አሜሪካ ወደ ተለያዩ አውሮፓ ሀገራት ማጓጓዝ ለነዚህ የአውሮፓ ሀገራት የሚያዋጣ አይደለም። በተለይ ደግሞ አሁን የምናነሳው የብሔርተኝነት እሳቤ የበለጠ እየገነገነ መጥቷል። በአፍሪካም ደግሞ ይህ ነገር በቀጣይ የበለጠ እየተጠናከረ ይመጣል ተብሎ ይታወቃል። እንግዲህ ቡርኪና ፋሶ፣ ማሊና ኒጀርን ጨምሮ የፈጠሩት ጥምረት ይታወቃል። ስለዚህ የበለጠ ይህ ነገር እየተጠናከረ ይመጣ ከሆነ ደግሞ ነገሮች የበለጠ ኮምፕሊኬትድ ውስብስብ እየሆኑባቸው ይመጣል። ስለዚህ ምን አይነት አማራጭ መከተል አለባቸው? አይናቸው ወደ ሌላ አይነት ሀብቶች ማዞር ይገባቸዋል። ስለዚህ ትራምፕ እየተከተሉት ያለው ሂደት ይህንን ነው የሚመስለው። ስለዚህ አሁን ከወታደራዊ ጠቀሜታው ልክ አሁን ትራምፕ እያነሱት እንደሚገኘው ለቻይናና ሩሲያ ስጋት አለብን ብለው እንዲያነሱት አይደለም በእኔ በኩል የሚሰማኝ። ከዛ ይልቅ በደንብ ስትመዝነው ኢኮኖሚያዊ ጠቀሜታው የበለጠ የሚያስፈልገው ሆኖ እንመለከተዋለን። ከዛ ባለፈ በትልቁ የሚነሳው ደግሞ ጉዳይ ምንድነው መሰለ? ይህንንማ ሀሳብ አንስተዋል። አሁን የዴንማርክ ግሪንላንድም መሪዎች አብረን እናልማ ማዕድን ፍላጎቶችም ካሉ ወይም ኢኮኖሚ ጠቀሜታዎችንም ትራምፕ የሚሹ ከሆነ አብረን የምናለማቸው ብዙ ሂደቶች አሉ የሚል ነገር ሲያነሱ በቀላሉ የሚሆንም አይደለም። በተለይ ግሪንላንድ ካላት የመሰረተ ልማት ውስንነት አንጻር እንዲሁም ደግሞ በጣም ምቹ ያልሆነ ከባድ የሆነ አየር ንብረት አላት። እንደውም ምንድነው የሚነሳው መሰለ ቅድም ሳለሰው እንደነበረው 56000 ወደ 57000 የሚጠጉ ነዋሪዎች ብቻ ናቸው ያሉት። እነሱም ደግሞ በጣም ዴንስሊ ወይም ደግሞ በጣም በተራራቀ ሁኔታ ነው የሚኖሩት። ምክንያቱም ከአካባቢው በጣም ምቹ ያልሆነ አየር ንብረት ጋር በጣም ብርዳማ ነው አካባቢው። ኦልሞስት ሰሜን ንፍቀ ክበብ አካባቢ ላይ ነው የሚገኘው። ስለዚህ ከዚያ በጣም ቀዝቃዛ ከሆነ አየር ንብረት ጋር ተያይዞ በቀላሉ መሰረተ ልማቶችን እዛ አካባቢ ላይ አሟልተህ
ያወጣ ማዕድኑ ያወጣ የምትጠቀምበት ወይም በጋራ ይሄ በጊቭ ኤንድ ቴክ ወይም ደግሞ በአብሮ የመስራት መርህ ላይ ተጠቅመህ ልታለማ የምትችልበት እድል በጣም ጠባብ ነው። ስለዚህ ትራምፕ እንግዲህ አሁን ያሉ ያሉት ምንድነው ከዛ አካባቢ ላይ ማውጣት ስለዚህ ቀጥታ ደግሞ ማጓጓዝ የሚልን መርህ ምናልባት በሳቸው እንግዲህ ሀሳብ ላይ ያለው ይሄ ጉዳይ ይሆናል የሚል እምነት አለ በእኔ በኩል። ስለዚህ ትራምፕ አሁን ይህንን ነገር በጣም አስረግጠው ወይም አጥብቀው እየተንቀሳቀሱ ይገኛሉ። ምናልባት መጀመሪያ ሲነሳ ታስታውሳለህ 25 ጥር ወር ላይ እንደመጡሳቸው ይህንን ሀሳብ የዛሬ ዓመት አካባቢ ላይ ነበረ ይህን ሀሳብ ይዘው መጥተው የነበረው። እሳቸው ይህንን ሀሳብ ሲያነሱ በወቅቱ ግሪንላንድን እንይዛለን የሚለው ሀሳብ ሲመጣ ብዙም ከቁም ነገር የቆጠረው አልነበረም። ኢቭን ዴንማርካውያንና የግሪንላንድ ነዋሪዎችን ጨምሮ እንደ ቀልድ ነበረ የታሰበው። ግን አሁን ትራምፕ ደግሞ ቀልድ አይደለም የሚል ነገር በደንብ በተግባር ቬንዙዌላ ላይ በተለይ ከተመለከቱ ነው በኋላ አሁን ላይ እሳቸው ሀሳብ እንዲህ ቀልድ እንዳልሆነ እየተመለከተ እንገኛለን። ስለዚህ የአውሮፓ መሪዎችም አሁን ቆምጨጭ ያሉ ብዙ መግለጫዎችን እያወጡ ይገኛሉ። ምናልባት እንግዲህ የዚህ የትራንስአትላንቲክ ሪሌሽንሺፕም አደጋ ላይ ወድቋል የሚል ነገር እያነሱ ይገኛሉ። ምክንያቱም ትራምፕ በዚሁ ሀሳባቸው የሚቀጥሉ ከሆነ የኔቶ ህልውናም አደጋ ላይ ወድቋል የሚልም ሀሳብንም ማስፈራሪያንም ጭምር እያነሱ ይገኛሉ። ትራምፕ በዚሁ የሚቀጥሉ ከሆነ በተለይ የእንግሊዙ ጠቅላይ ሚኒስትር ሰር ኬር ስታርመር እንዲሁም የጣሊያኑ ጠቅላይ ሚኒስትር ሜላኒ ሌሎችንም መሪዎችንም ታነሳለ ጀርመን፣ ፈረንሳይ ሌሎችም መሪዎች እንዲሁ አንድም ማለት ይችላል በበጎ አይን የተመለከተው የአውሮፓ መሪ የለም። ሁሉም ማለት ይችላል ይህንን ሀሳብ እየተቃወሙ ይገኛሉ። መቃወምን ብቻም ሳይሆን ደግሞ ኢቭን በቀጣይ በሚደረጉ ስብሰባዎችም ላይ ወደ በኋላም በስፋት እናነሳዋለን በቀጣይ የሚደረጉ ስምምነቶች ላይ እንዲሁ እስካለመገኘት ድረስ ውሳኔ ላይ ደርሰዋልና እንግዲህ የአውሮፓ አካባቢ ላይ ያለውን ውጥረት የበለጠ አጋግሎታል ማለት ይችላል። በሚገባ ባለፈው አንስተነዋል። በዩክሬንና ሩሲያ ጦርነት ላይ አለመግባባታቸው እየታየ ነበረ። በሆነ ያክል ደረጃ የአውሮፓና የአሜሪካ ጉዳይ እንደው በተደጋጋሚ ያነሳ ነው። በሁለቱ የአውሮፓ ሀገራትና በአሜሪካ ባለመስማማት ውስጥ ተጎጂ ሊሆን የሚችለው ኔቶ ነው። ምክንያቱም በከፍተኛ ደረጃ በጀት እያገኘ ያለው ከየሀገራቱ በሚወጣጣ በጀት ነው። ሁሉም ሀገራት አለመስማማት ውስጥ የሚገቡ ከሆነ ድጋፍ ያለ ማግኘት እድል አለው። አሜሪካ እንኳን ብቻዋን ድጋፍ አላደርግም የምትለውን ሀሳብ ገፍታ የምትሄድበት ከሆነ ኔቶ ተጎጂ ሊሆን ይችላል የሚሉ ነገሮች በተደጋጋሚ ይነሳሉ። እንደው ወደ ግሪንላንድ ጉዳይ ስንመጣ ትራምፕም ተጠይቀው ነበረ። ግሪንላንድ ላይ የጦር ኃይል ወይም ወታደራዊ እርምጃ ይወሰዳሉ የሚለውን ነገር ሲያነሱ ሀሳብ ከመስጠት ተቆጥበዋል። ምናልባት ይሄ ዝም ማለታቸው ራሱ ሁለት ሀሳብ ሊኖረው ይችላል። ያው ሙሉ ለሙሉ አንሄድምም አላሉም፣ ሙሉ ለሙሉ እንሄዳለንም አላሉም እና ወታደራዊ እርምጃዎች ሊጠበቁ ይችላሉ እና እነዚህ አይነት ወታደራዊ እርምጃዎች መወሰዳቸው ደግሞ የኔቶ ሕግ እንግዲህ ባለፉት ጊዜያትም ዩክሬን ላይም እንዳነሳ ነው ዩክሬን አባል አለመሆኗ ነው። ግን እንዳነሳ ነው የኔቶ አንቀጽ 5 መሰረት አንድ ሀገር ላይ ጥቃት የሚሰነዘር ከሆነ እርምጃ የመውሰድ መብት አላቸው የሚል ነገር አለና ይህንን ስንመለከት ደግሞ አሁን ደግሞ ይሄ ጥቃት እየተፈጸመ ያለው በተመሳሳይ የአንድ የኔቶ አባል ሀገር በሆኑ ሀገራት መካከል ነው አለመግባባቱ የተፈጠረውና እንዳነሳውም ኔቶ ላይ ጉዳት የመፈረካከስ አይነት ነገሮችን ሊያመጣበት ይችላል ከበጀትም አንፃር ከጥንካሬም አንፃር። ይሄ ደግሞ ተያይዞ ወዴት ይሄዳል? ዩክሬንና ሩሲያ ጦርነት ላይ ልናነሳው የምንችለው ጉዳይ ነው። የአውሮፓውያንን አንድነት ሊፈረካክስ የሚችል ሌላ መንገድ ሊሆን ይችላል። በዩክሬንና ሩሲያ ጦርነት ላይ የምስራቅ አውሮፓ ሀገራት ሁሉንም ባንል በርካታ የምስራቅ አውሮፓ ሀገራት ወደ ሩሲያ ሳይድ ሆኖ የምናያቸው ሀገራት አሉ። አሁን ደግሞ በዚህ ጦርነት ምናልባት የሆኑ ያክል ሀገራት ከአሜሪካ ጎን የሚሆኑ ከሆነ የአውሮፓ ህብረትና ኔቶ የሆነ ያክል ሀገራቱን ወይም የሆነ ያክል አባል ሀገራቱን የሚያጣበት እድል ሊፈጠር ይችላል። እንደገና ጫና ውስጥ ነው የሚከተው ማለት ነው። እንግዲህ የትራምፕ ወደ ስልጣን ከመጡ በኋላ የትራምፕ የቅጣት ወይም እርምጃ የሚወስዱበት መንገዳቸው ከወታደራዊ እርምጃ እንግዲህ ቬንዙዌላ ላይ ነው እንደዚህ አይነት እርምጃዎችን የተመለከት ነው እንጂ ከቬንዙዌላ ውጭ የትራምፕ የእርምጃ መውሰጃ መንገዳቸው ምንድነው? ታሪፍ በተደጋጋሚ ያየ ነው ማለት ነው። ግዙፎቹን እነ ቻይናን እነ ህንድን ጨምሮ ራሱ ብራዚልን ጨምሮ ታሪፍ መጣል ችለዋል። ያው እነ ቻይና መመለስ ቢችሉም እንኳን ባላቸው ኢኮኖሚያዊ አቅም ማለት ነውና አሁንም አውሮፓ ሀገራት ላይ እንደዚህ አይነት ታሪፍን ለመጣል እንግዲህ ዝግጁ እንደሆኑ ተናግረዋል። 100%ም ደግሞ ተግባራዊ እንደሚያደርጉት ነው የገለጹትና በሚመጣው እንግዲህ የካቲት ወር ጀምሮ 10% ታሪፍ ተግባራዊ እንደሚያደርጉ በአውሮፓ ሀገራት ላይ ሙሉ ለሙሉ አውሮፓ ሀገራት ባይሆኑም የግሪንላንድን የአሜሪካ ወደ ግሪንላንድ የምታደርገውን የመቆጣጠር ሂደትን የሚቃወሙ ሀገራትን እንደሚጥሉባቸው ታሪፍ እንግዲህ አስጠንቅቀዋል። 10% እንግዲህ ከሰኔ ወር ጀምሮ ደግሞ 25% ያድጋል ማለት ነው። እንግዲህ ይሄ ታሪፍ ስንመለከት የአውሮፓ ኢኮኖሚ መንገዳገድ አያጣውም በየጊዜውና እንደዚህ አይነት ታሪፍ ተጥሎበት ደግሞ እንግዲህ ምን ሊያጋጥመው እንደሚችል ግልጽ ነው። በዚህ ታሪፍ እንኳን እንግሊዝ ነች እንግዲህ እንግሊዝ እንኳን ወደ 22 ቢሊዮን የሚጠጋ
ዶላር ኪሳራ ሊያጋጥማት ይችላል በዚህ ታሪፍ ምክንያት ይሄንን በመታደርገው ኢኮኖሚ እንቅስቃሴ ምክንያት ማለት ነው። ይሄንን ስንመለከት እንግዲህ በሩሲያ በኩል ያለው ጫና አለባቸው የአውሮፓ ሀገራት፣ በሩሲያ የነዳጅ እንቅስቃሴ ያለው ጫና አለ። ኢራንና አሜሪካ ውጥረት ምክንያት የነዳጅ እንቅስቃሴው አሁንም የዋጋ ጭማሪዎች ሌላ ጫና አለባቸው። ከዛ ባለፈ ደግሞ ግሪንላንድ ላይ በግሪንላንድ ምክንያት ደግሞ ከአሜሪካ ጋር የገቡበት ያለ መስማማት ጉዳይ ጫና ውስጥ እንዲከታቸውና እንግዲህ እነሱም ሌላ እርምጃ እንዲወስዱ ሊያነሳሳቸው ይችላል። የአውሮፓ ህብረትም እርምጃ ሊወስዱ እንደሚችሉ ያጸፋ እርምጃ ሊወስዱ እንደሚችሉ አንስተዋል። ነገር ግን ካለው የኢኮኖሚያዊ ሀያልነት አንጻር ስንመለከት የአውሮፓ ሀገራት ባለፈው በተደጋጋሚ አንስተዋል። የውስጥ የፖለቲካ ችግሮቻቸው ሌሎች እርምጃዎችን ለመውሰድ ቀላል አያደርግላቸውም እንደ ሌሎች ሀገራት ሁሉ ማለት ነው። ሩሲያ ላይ ስንነሳ አንድ ሩሲያ የሚባል ሀገር አለና እርምጃ ለመውሰድ ቀለል ያለ ነው። የእንግሊዝንና የፈረንሳይን ሌሎች የአውሮፓ ሀገራትን ስንመለከት ግን የውስጥ የፖለቲካ ሽኩቻው ውስጥ ላይ ያለው የስደተኛ ቁጥር ውስጥ ላይ ያለው የስራ አጥና ኢኮኖሚ ጉዳዮቻቸውን መፍታት አለመቻላቸው ጫና ነው፣ ሌላ ጫና ነው እና እነዚህ አይነት እርምጃዎችን እንዳይወስዱ ሊያስገድዳቸው ይችላል፣ ሊያደርጋቸው ይችላል። የሚወስዱት የታሪፍ መልሰን ታሪፍ እርምጃ እንወስዳለን ማለታቸው በኢኮኖሚ ችግር ውስጥ ባለች ሀገር ውስጥ እንግዲህ ባሉ ሀገራት ውስጥ የአውሮፓ ሀገራት ውስጥ ሌላ ጫናን ይዞባቸው ሊመጣ ይችላል ማለት ነው እና ይሄንን ስንመለከት አሁንም ጫናው ወደ አውሮፓ ሀገራት እያዘነበለ ነው የምንመለከተው። በአንድ ሳይድ ያለው እንግዲህ የምስራቁ የነ ቻይናና የነ ሩሲያ የነ ኢራን የነ ህንድ አንድነት አለ። ኢኮኖሚያዊም ፖለቲካዊም የመሳሪያም የሚሊታሪም አንድነታቸው አለና ይሄ አውሮፓን ጫና ውስጥ የሚከት ነው። አሁን ደግሞ ከወዳጅ በተሻለ ሁኔታ እንግዲህ ከሌሎች ከምስራቅ ሀገራት በተሻለ ሁኔታ ከአሜሪካ ጋር ቅርበት ያላቸው የአውሮፓ ሀገራት ሌላ ጫና ውስጥ እንዲገቡ የሚያደርጋቸው ነው። እንግዲህ ስታርመርም የትራምፕ እንደዚህ አይነት እርምጃ መውሰዳቸው ትክክል እንዳልሆነ አነስተዋልና ይህ ማለት እንግዲህ የመደራደርና ምናምን አይነት ፍላጎት ሊኖራቸው ይችላል። ትራምፕ ደግሞ ሌላው እንትን የሚለው ጉዳያቸው ካነሱት ውስጥ የኖቤልን ሽልማት በተመለከተ ይሄንን የማደርገው እንግዲህ ከዚህ በኋላ ስለ ሰላም ላወራ አልችልም፣ እነዚህን ያክል ጦርነቶችን አስቆሜ የኖቤል ሽልማቱን ወይም የሰላም ሽልማትን አልሸለማችሁኝም፣ ከዚህ በኋላ ስለ ሰላም ለምን አወራለሁ የሚል ነገርን አነስተዋል እና ይሄንን የሰላም ሽልማት በማዘጋጀት ደግሞ ተጠያቂ ያደርጓት ዴንማርክን አካባቢም እና ዴንማርክንም ተጠያቂ ያደርገዋል እና እንግዲህ በዚህ ሽልማት ተሸላሚ ያለመሆናቸው እንደ አንድ የመበቀያ ምክንያት አድርገው ወስደውታል። ትራምፕ እንግዲህ ያው እንደዚህ አይነት ነገሮች ከትራምፕ ይጠበቃሉ። ማወዛገብን ያውቁበታል በተደጋጋሚና ይሄ ነገራቸው እንግዲህ ስንመለከት በከፍተኛ ሁኔታ ጫና ውስጥ የሚከተው የአውሮፓ ሀገራትን መንግስታትን ነው። የአውሮፓ ሀገራት መንግስታትን በከፍተኛ ሁኔታ ጫና ውስጥ ይከታቸዋል። ምክንያቱም በመንግስታት ደረጃ የምናነሳው አውሮፓ ሀገራት የውስጥ የፖለቲካ ሽኩቻቸው በከፍተኛ ሁኔታ ስላየለ ነው። ከዛ ባለፈ ደግሞ ዩክሬንን፣ ኔቶን በከፍተኛ ሁኔታ ተጎጂ ሊያደርጋቸው ይችላል። በሁለቱ አለመግባባት ደግሞ አሁንም ዴንማርክንና ግሪንላንድን አሁንም ሌላ ነገር ሊያሳጣቸው የሚችልበት ሁኔታ አለ። ያው ግሪንላንድ በእንደዚህ አይነት ማስፈራሪያዎች አንበገርም የሚል ሀሳብን አነስተዋል። ነገር ግን ኢኮኖሚያዊና የወታደራዊ አቅማቸውን ስንመለከት ግን እንደዚህ አይነት ፉክክር ውስጥ የሚገቡ አይደሉም። ያው ኔቶ፣ አውሮፓ ህብረት፣ የአውሮፓ ሀገራት የሚሉ አቅሞች ተሰብስበው ሲመጡ የሚያመጡት ጫና ከፍተኛ ቢሆንም እንኳን ማለት ነውና እነዚህ ነገሮች ስንመለከት አውሮፓ ጫና ውስጥ እየገባ ያለበት ሁኔታ በከፍተኛ ሁኔታ ይታያል። ከአሜሪካ ጋር መጋጨት ማለት በዛ ሳይድ ሌላ ግጭት ውስጥ ነው፣ ሌላ ለግባባት ውስጥ ነው። የውስጥ ችግሮች ሌሎች ችግሮች ናቸው። በቀጣይነት እንግዲህ የምንመለከተው የአውሮፓ ሀገራት ምን አይነት እርምጃዎችን ሊወስዱ ይችላሉ የሚለው ጉዳይ ይጠበቃል። ነገር ግን ይህ የትራምፕ የዴንማርክ እንቅስቃሴያቸው ዴንማርክ ላይ ወይም ግሪንላንድ ላይ ለእርምጃ ለመውሰድ የሚያደርጉት እንቅስቃሴ ከፍተኛ የሆነ ጫናን ወደ አውሮፓ ሀገራት የሚያመጣ መስሎ ይታየኛል። የአውሮፓ ሀገራትም እንዲሁ በቀላሉ ያልፉታልም ተብሎ አይጠበቅም። አሁንም እያስታወቁ የሚገኘው ወደ እንግዲህ የአውሮፓ ህብረት ወደ 93 ቢሊዮን ዩሮ የሚደርስ ታሪፍን በአሜሪካ ላይ ለመጣል መዛቱን ተሰምቷል። ምናልባት እንግዲህ ትራምፕ በዚሁ እንቅስቃሴያቸው የሚገፉ ከሆነ የአጸፋ ታሪፍ በአውሮፓ ህብረት በኩል የማይቀር ይመስላል። ከዚህ ባለፈ ደግሞ በ2023 የአውሮፓ ህብረት ያጸደቀው አንድ ህግ አለ። የትሬድ ባዙካ የሚባል ወይም ደግሞ የባዙካ ንግድ ህግ አለ። ይህ ህግ ምናልባት ወደ ትግበራ የሚመጣበት እድል ሰፊ ስለመሆኑም ፋይናንሻል ታይምስ በዘገባው ላይ አስፍሯል። ይህ ህግ ማለት እንግዲህ በተለይ የውጭ ኩባንያዎች በአውሮፓ ሀገራት ላይ በሚፈጽሟቸው ኢንቨስትመንቶች ላይ ገደብ የሚጥል ነው። ከዚህ ባለፈ ደግሞ ምናልባት ማበረታቻቾችም የሚሰጡ ኢንሰንቲቮች ወይም በተሻለ መልኩ የኢንቨስትመንት ስራዎቻቸውን እንዲያቀላጥፉ የሚያስችሉ የተለያዩ አይነት ውሳኔዎችንም እንዲሁ የሚቀንስ ነው። ከዚህ ባለፈ ደግሞ የአእምሮ ንብረት ጥበቃ መብቶቻቸውንም በተወሰነ መልኩ የሚገድብ ነው። ይህ ሁሉ ነገሮች በዚህ ህግ ውስጥ የሚካቱ ናቸው። ስለዚህ በዋናነት ደግሞ በእነዚህ የአውሮፓ ሀገራት ላይ የውጭ ኩባንያዎችን ስጠቅስ የምናነሳው አሜሪካንን ነው በስፋት እንግዲህ ማለት ትችላለ።
ከፍተኛ ኢንቨስትመንት ካላቸው ሀገራት መካከል ቀዳሚ ሆና የምታነሳው አሜሪካ ነው። ስለዚህ በቀጥታ እንግዲህ ይህ ህግ የሚተገበር ከሆነ ለአሜሪካ የሚሰጥ ያጸፋ እርምጃ ነው ብለን ማንሳት እንችላለን። ምናልባት ትራምፕ በዚሁ እንቅስቃሴያቸው ሊገፉ ይችላሉ። ነገር ግን ወታደራዊ አማራጭ አሁን ላይ ብዙ ላንሰማ እንችላለን ወይ በቅርብ ጊዜያት ውስጥ ምክንያቱም ሊከተል ከሚችለው በጣም ከፍተኛ የሆነ ውጥንቅጥ ወይም ደግሞ ውጥረት አኳያ ማለት ነው። ምክንያቱም የአውሮፓ ሀገራት ብቻም አይደሉም። እንግዲህ ሩሲያን በዙ ላይ ጥብቅ የሆነ ማስጠንቀቂያ ማውጣለች። አሜሪካ የኃይል እርምጃ የምትወስድ ከሆነ በቀላሉ የማታልፈው እንደሆነ በቻይና በኩል እንዲሁ የተሰማም ነገር አለ። እንዲሁም ከዚህ ባለፈ ደግሞ ምናልባት ቅድም አንተም እንዳልከው ወታደራዊ እንቅስቃሴዎች ሳስበዋለሁ ተብሎ ለቀረበላቸው ጥያቄ በዝምታ አልፎታል። ነገር ግን በዛ አካባቢ ላይ ያለውን ደግሞ ወታደራዊ እንቅስቃሴ ስንመለከት እንደሳቸው በዝምታ የሚታለፍ አይደለም። በተለይ የአውሮፓ ሀገራት ዴንማርክን ጨምሮ በጣም ጥቂት የማይባል ወታደሮችን እዛ አካባቢ ላይ ያሰፈሩ እንደሆነ መረጃዎቹ ይወጡ ይገኛሉ። እንዲሁም የአውሮፓ ሀገራት ብቻ ሳይሆን ደግሞ በአሜሪካን በኩል እንዲሁ እዛ አካባቢ ላይ በተለየ መልኩ ወታደራዊ እንቅስቃሴዎች እንዳሉ እየተዘገበ ይገኛል። ምናልባት በቀጣዮቹ ቀናቶችም ይህንኑ የምንሰማ ይሆናል። በቀጣይ የሚደረጉ ስብሰባዎችም ደግሞ ይህንን ውጥረት የማያረግቡት ከሆነ ነገር ግን የሚያረግቡት አይመስሉም። አሁን በተለይ የዴንማርክ ባለስልጣናት በዛሬው ዕለት እየተከናወነ ባለው የዴቮስ ስዊዘርላንድ ውስጥ እየተከናወነ ባለው ኢኮኖሚክ ፎረም ላይ የዓለም ኢኮኖሚክ ፎረም ላይ እንደማይገኙ አስታውቀዋል። የስዊድን ሌሎችም ሀገራት ተገኝተዋል። ይሄው ደግሞ የሚያመላክት ነገር አለ። አሁንም በተለይ በዴንማርክ በኩል ከፍተኛ የሆነ ተቃውሞና ቅሬታ እንዳለ ተመለከታለ። የግሪንላንድ የዴንማርክ ዜጎችም ሰላማዊ ሰልፎችን ተቃውሞችን አድርገዋል። የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰንም በጥብቅ ነው ይህን ጉዳይ የገለጹ የሚገኙት። ግሪንላንድ አይደለም በወረራ ኢቭን ለሽያጭ እንኳን የምትቀርብ እንዳልሆነች አጥብቀው ተናግሯል። ስለዚህ በቀጣይ ብዙ የሚያሳየን ነገር አለ። አሁን ሐሙስ የሚጠበቀው የአውሮፓ ምክር ቤት ስብሰባም አለ። በዛም ስብሰባ ላይ እንዲሁም የሚጠበቁ መግለጫዎች አሉ። ምናልባት የታሪፍ ውሳኔዎችም እንዲሁ ልንጠብቅ እንችላለን በትክክል። ስለዚህ አሜሪካ በእርግጥ ወታደራዊ አቅምን በመጠቀም ወይም በቬንዙዌላ ላይ እንዳደረገችው ታደርጋለች ተብሎ አይጠበቅም። በኢራን ላይ እንዲሁ ስጋቶች እንደነበሩ ታስታውሳለህ። ግን የኢራንን አቅም እዛ አካባቢ ላይ ከግምት ውስጥ በማስገባት ደግሞ እጃቸው እንደሰበሰቡ ከውሳኔያቸው እንዳፈገፈጉ ተመልክተናል። በቀጣይ ግን ምን አይነት ነገሮች አሉ የሚለውም በቀጣይ አብረን የምንመለከተው ቢሆንም እንኳን አሁንም በግሪንላንድ በኩል እንዲሁ ወታደራዊ እርምጃዎችን ይወስዳሉ ተብሎ አይጠበቅም። ግን የታሪፍ ጉዳዮችን ግን ይገፉበታል የሚል እምነት በእኔ በኩል አለ። የታሪፍ ጉዳይ እንደምታውቀው በቻይና በተለያዩ ሀገራትም ላይ ተወስዷል። አቅም ያላቸው በአቅማቸው መልሰውታል ወይም መቀነስ ችሏል። አቅም የሌላቸው ደግሞ በዚያው ሊቀጥሉ ይችላል። ስለዚህ አሁንም አሜሪካ በዚሁ የታሪፍ እርምጃዋ ልትቀጥል ትችላለች ወይም ደግሞ እንደ ማስፈራሪያ በመጠቀም ደግሞ እንዲሁ ሌላ አይነት ደግሞ አማራጭ እንዲያቀርቡ የማስገደድ እርምጃዎችም ይጠበቃሉ። እንደምታውቀው ከአውሮፓ ጋር ከፍተኛ ሰጣ ገባ ውስጥ ከገቡ በኋላ ወይም ትልቅ የተባለን ታሪፍ ጥላሉ ካሉ በኋላ እንግዲህ የአውሮፓ ህብረት የአውሮፓ ምክር ቤት የተሻለን አማራጭን ሰጥቷል። ያ ማለት የወታደራዊ ስምምነቶችን ወታደራዊ ድጋፎችን እስከ 800 ቢሊዮን ዶላር ድረስ የሚደርሱ ስምምነቶችን ማድረጉ ይታወቃል ከአሜሪካ ጋር። እንዲህ አይነትን ምክንያቱም እሳቸው እንግዲህ የቢዝነስ ሰው ናቸው ብለናል። ስለዚህ የመደራደሪያ ሀሳቦችን ሊያቀርቡ ይችላሉ። በታሪፍን በማስፈራራት ወይም ደግሞ ወታደራዊ አቅምን በመጠቀም በማስፈራራት እነዚህ ሀገራት ሌላ አይነት የአሜሪካንን ጥቅም ሊያስጠብቅ የሚችል ሌላ አይነት የመደራደሪያን ሀሳብ ሊያመጡ ይችላሉ። ያ ማለት እንግዲህ አሁን እንዳነሳ ነው ዴንማርክ ወይ ግሪንላንድ ለሽያጭ የምትቀርብ አይደለችም ተብሎ በዴንማርክ በኩል እየተነሳ ነው። ነገር ግን አሁን ከዚህ ቀደም እንደሚነሳው ወይም ከዚህ ቀደም በተለመደው አይነት የንግድ መርህ ይሄ እንግዲህ 50-50 ሊሆን ይችላል፣ በሰጥቶ መቀበል መርህም ሊሆን ይችላል። ይህንን እንኳን ወደ ጎን በማለት አብዛኛው የአሜሪካንን ጥቅም ማስጠበቅ ምናልባት 20-80 ሊሆን ይችላል። ልክ አሁን በዩክሬን እንደተደረሰው አይነት የማዕድን ስምምነት አይነት ስምምነቶችን ልንጠብቅ እንችላለን በቀጣይ። በእኔ በኩል እንደዛ ጠብቃለሁ። ጫና ውስጥ በማስገባት በግሪንላንድ በኩል እንዲህ አይነት ስምምነቶች እንዲመጡ የማድረግ ዝንባሌን በትራምፕ በኩል ተደጋጋሚ እየተመለከትን ስለሆነ ያንን ምናልባት ልንመለከት እንችላለን። ግን በቀጣይ ደግሞ ምን አይነት ነገሮች ይጠበቃሉ የሚለውን ጉዳይ አብረን የምንመለከት ይሆናል። በተለያዩ የሀገሬ ትንታኔ መሰናዶቻችን እንዲሁም የዘገባ ሽፋኖቻችንም ወደ ተመልካቾቻችን የምናደርስላቸው ይሆናል። ለዛሬ ግን በዚሁ እናብቃ። ውድ ተመልካቾቻችን ከሀገሬ ቴሌቪዥን ለዛሬ ያዝንላችሁ ሀገሬ ትንታኔ መሰናዶ ይህንን ይመስል ነበር። ሙሴ ከበደ ከባልደረባ ኃይሌ ገብርኤል ታደሰ ጋር ከእናንተ ጋር እስከዚህ ሰዓት ድረስ ቆይታ አደረግን። እናንተም አብራችሁን ስለዘለቃችሁ ከልብ እናመሰግናችኋለን። በቀጣይ ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።